ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ኤፍኤስጂዎች እንግዲህ ሊቨርፑልን ከገዙ 15 አመታት መቆጠር ችሏል። በእነዚህ 15 አመታት እንግዲህ ብዙ ስኬቶችን መመልከት ይችላል። ብዙ ስህተቶችንም ተመልክተናል። ብዙ ያበሳጩንም ጊዜ አሉ፣ ያስደስቱንም ጊዜ አሉ። እነዚህን እንግዲህ በቆይታችን የምንመለከት ይሆናል። የኤፍኤስጂ 15 አመታት እንዴት ይታያሉ የሚለውን ነገር እንግዲህ በዛሬው ቆይታችን የምንመለከት ይሆናል። እናንተስ በእነዚህ 15 አመታት ውስጥ የኤፍኤስጂን አመራርን እንዴት ተመለከታችሁ የሚለውን ሐሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ያድርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችንም እየሄዳችሁ ፕሮግራሞቹን እየተከታተላችሁ ሰብስክራይብ፣ ላይክ፣ ሼር ያድርጋችሁ እንደዚሁም ደግሞ ኮሜንታችሁን እየሰጣችሁ የቻናሉ ቤተሰብ እንድትሆኑ ከወዲሁ እጠይቃለሁ። አሁን በቀጥታ ወደ ስኩላችሁ ጉዳዮች እገባለሁ። ልክ በዚች ቀን 2010 ኦክቶበር 15 ላይ ነበር ሊቨርፑሎች እንግዲህ በኤፍኤስጂ ባለቤትነት መያዝ የቻሉት። ኤፍኤስጂዎች እንግዲህ በዛ በሰዓቱ ሊቨርፑልን በ300 ሚሊዮን ፓውንድ ነበር መግዛት የቻሉት። እናም ሊቨርፑልን ለሚያክል ትልቅ ቲም ደግሞ ይህ ገንዘብ ያን ያህል ትልቅ የሚባል አይደለም። ከማርኬት ቫልዩም ባነሰ ሂሳብ ነው ያገኙት። ምክንያቱም ሊቨርፑል እንግዲህ በጣም ትልቅና ገናና ክለብ ነው። በፕሪሚየር ሊግ ውስጥም ካሉ ስኬታማ ክለቦች መካከልም እንግዲህ አንዱና ተጠቃሹ ክለብ ሊቨርፑል ነው። እንደዚሁም በአውሮፓ መድረኮችም በጣም ብዙ ዋንጫዎችን ማሳተም የቻለ ክለብ ነው የነበረውና በ300 ሚሊዮን ፓውንድ ብቻ ማግኘት ማለት በጣም ርካሽ በሆነ ሂሳብ ነበር መግዛት የቻሉት። ነገር ግን ደግሞ ሊቨርፑል በዛ ሰዓት እንግዲህ ችግር ውስጥ ነው የነበረው። ለዛም ነው እንግዲህ ቶም ሃንክስና ጆርጅ ጉሊየት ሊሸጡት የቻሉት። በሜዳ ውስጥም የሚያደርገው እንቅስቃሴ ያን ያህል አመርቂ አይደለም የነበረው። እንደዚሁም ከሜዳ ውጭም ራሱ ሊቨርፑሎች ኪሳራ ውስጥ ሊገቡ በጣም ተቃርበው ነበርና በዛ ምክንያትም እንግዲህ የሚገዛ ሰው ሲፈልጉ ነበር፣ የሚገዛ ባለሀብትን ሲፈልጉ ነበር። ኤፍኤስጂዎች እንግዲህ ይህንን አጋጣሚ ተጠቅሞ እንግዲህ በርካሽ በሆነ ሂሳብ ሊገዙት ችለዋል። ከዛ በተጨማሪም ኤፍኤስጂዎች ወደ እግር ኳሱ ዓለም ውስጥ መግባት ይፈልጉ ነበር፣ ክለቦችን መግዛት ይፈልጉ ነበርና ሊቨርፑል እንደ ጥሩ አማራጭ ሆኖ ቀርቦላቸው እዛ ሰዓትም እንግዲህ በ300 ሚሊዮን ፓውንድ ሊገዙት ችለዋል። የመጀመሪያ ጨዋታቸውንም እንግዲህ ከኤቨርተን ጋር በመርሲሳይድ ደርቢ ጨዋታ መጫወት ይችላል። በዛ ሰዓት እንግዲህ በጨዋታው ላይ ለመሳተፍ ፈልገው አልነበረም። ነገር ግን ደግሞ የሊቨርፑልን የመግዛት ሂደት እንግዲህ በጣም ስለተንዛዛባቸውና በሰዓቱም እንግዲህ በዛው በለንደን ስለነበሩ ይህንን ጨዋታ ሊከታተሉ ይችላል። ሊቨርፑል እንግዲህ በዚህ ጨዋታ ላይ 2-2 በሆነ ውጤት ተሸንፏል። ነገር ግን ከዛ በኋላ እንግዲህ ኤፍኤስጂዎች በጣም ብዙ ለውጦችን ሊያደርጉ ይችላል። በተለይ ደግሞ በዋነኝነት እንግዲህ የኤፍኤስጂ ለውጥ የመጣው ምንድነው? ክለቡ ራሱን በራሱ ማስተዳደር መቻል አለበት የሚል የፋይናንሻል ስቴቢሊቲ ሞዴልን ነው መጠቀም የፈለጉት። ይህንን ሞዴል እንግዲህ በቦስተን ሬድ ሶክስም ሲጠቀሙበት የነበረ ነገር ነው። ያንን ቀጥታ እንግዲህ ወደ ሊቨርፑል ሊያመጡት ይችላል። በተለይ ደግሞ ይሄ መኒ ቦል የሚባለው ሞዴል እንግዲህ ወደ ሊቨርፑል መተግበር ይችላልና ሊቨርፑል እንግዲህ ራሱን በራሱ የሚያስተዳደር እንደዚሁም ደግሞ ካላስፈላጊ ብዙ ወጪዎችም እንግዲህ የተቆጠበ ክለብ እንዲሆንም አድርጎታል። ይህ ውሳኔያቸው እንግዲህ በዚህ ሰዓት ላይ ሆነን ስንመለከተው ትክክለኛ ውሳኔ መሆኑን የተመለከተን ይመስለኛል። ምክንያቱም እንደ ሌሎች ክለቦች በጣም ብዙ እዳ የለብንም። በተለይ ደግሞ ማንቸስተር ዩናይትድን ከተመለከተን የማንቸስተር ዩናይትድ ባለሀብቶችም አሜሪካውያን ናቸው። ነገር ግን በዚህ ሰዓት እንግዲህ ምን ያህል እዳ እንዳለባቸው ሁላችንም የምናውቀው ነገር ነውና ያ ነገር እንዳይፈጠር ክለቡ ራሱን በራሱ ማስተዳደር መቻል አለበት የሚል ሞዴልን ይዘው መጥቷል። በእርግጥ ይህ ሞዴል እንግዲህ መጀመሪያ አካባቢ ሊቨርፑሎች እንዲቸገሩ አድርጓቸዋል። ምክንያቱም እንግዲህ ከሌሎች ክለቦች ጋር መፎካከር አልቻሉም። በሰዓቱ ደግሞ ማንቸስተር ሲቲን ከተመለከተን ማንቸስተር ዩናይትድ እንደዚሁም ደግሞ ቼልሲዎች እንግዲህ በጣም ብዙ ሂሳብን የሚያወጡ ክለቦች ናቸው። ለተጫዋቾች ክፍያ ብዙ ወጪዎችን ሲያወጡ የተመለከትናቸው ነውና ከነዚህ ክለቦች ጋር እንዴት ነው መፎካከር የሚችለው የሚለውን ነገር እንግዲህ ጥያቄ ሲያስነሳብን ነበር። ያም ነገር ግን አሁን ላይ አልፎ እንግዲህ ሊቨርፑሎች ምን ያህል ትልቅ ቲም እንደሆኑ እንግዲህ በደንብ እየተመለከትን ነው የምንገኘው። ነገር ግን የኤፍኤስጂ በጣም ትክክለኛ ውሳኔ ሆኖ ነው አሁን ላይ እየተመለከትን ነው የምንገኘው። እናም ከዚህ በተጨማሪ እንግዲህ ብዙ ለውጦችን ማምጣት የቻሉ ባለሀብቶች ናቸው። በእርግጥ ጥሩ ጎኖችንም ተመልክተናል። በእነዚህ ባለሀብቶች ስር መጥፎ ጎናቸውንም ተመልክተናል። በጥሩ ጎናቸው ስንጀምር የፋይናንሻል ስቴቢሊቲ ቀደም እንደጠቀስኳችሁ እንግዲህ ስቴብል እንዲሆን አድርጎታል። ከዚህ በተጨማሪም ደግሞ የክለቡን ወርዝም ጨምረውበታል። መጀመሪያ ሲገዙት እንግዲህ በ300 ሚሊዮን ፓውንድ ነበር መግዛት የቻሉት። አሁን ላይ ግን በማርኬቱ ላይ ብንፈልግ ከ4.5 እስከ 5 ሚሊዮን ፓውንድ ድረስ ነው የሚገመተው ሊቨርፑልና ቢያንስ ከ10 እጥፍ በላይ
ቫልዩ እንዲጨምር አድርገውበታልና ይህም እንግዲህ በጣም የሚያስደንቅ ነገር ነው። እንደዚሁም ደግሞ በኤፍኤስጂ ስርም እንግዲህ የተለያዩ ዋንጫዎችን ማሳካት ችለናል። የመጀመሪያ ዋንጫቸውን እንግዲህ ማሳካት የቻሉት 2012 ላይ ነበር በኬኒ ዳግሊሽ እየተመሩ እንግዲህ የሊግ ካፕ ዋንጫ ማንሳት ችሏል። ከዛ በኋላም እንግዲህ የተለያዩ ውሳኔዎችን ማሳለፍ ችሏል። በተለይ ደግሞ ብራያን ሮጀርስን ወደ ሊቨርፑል እንዲመጣ አድርጎታል። በሱ ስርም እንግዲህ ሊቨርፑሎች 2013-14 የውድድር ዘመን ላይ እንግዲህ የፕሪሚየር ሊጉን ዋንጫ ለማንሳት በጣም ተቃርበን ነበር። ነገር ግን በስተመጨረሻ እንግዲህ ሳይሳካ ቀርቷል። በተለይ ደግሞ ጄራርድ የተንሸራተታትን እንግዲህ ሁልጊዜ የምናስታውሰው ነው የሚሆነው። ከዛ በኋላ ግን የርገን ክሎፕን ቀጥረውት እንግዲህ በጣም ብዙ ለውጦችን ማምጣት ችለናል። የተለያዩ ዋንጫዎችን ማሳካት ችለናል። ከየርገን ክሎፕ በኋላ እንግዲህ 2 የፕሪሚየር ሊግ፣ 1 የሻምፒየንስ ሊግ፣ 3 የሊግ ካፕ፣ የኤፍኤ ካፕ ዋንጫዎችን፣ የክለቦች የዓለም ዋንጫ፣ የሱፐር ካፕ ዋንጫዎችን ማንሳት ችለናልና የተለያዩ ስኬቶችን ማሳካት ችለናል። ይህም እንግዲህ በኤፍኤስጂ ድንቅ አመራር ነው። ምክንያቱም እንግዲህ እነዚህ አሰልጣኞችን መቅጠር ራሱ የኤፍኤስጂዎች ስራ ስለሆነ ማለት ነው። በመጀመሪያ ደረጃ የስፖርቲንግ ዳይሬክተር መቅጠራቸው ላይ ራሱ ትልቅ ውሳኔን ወስኗል። ምክንያቱም እንግዲህ ማይክል ኤድዋርድስን የስፖርቲንግ ዳይሬክተር ቦታም የሰጡት ኤፍኤስጂዎች ናቸውና የሱ ውሳኔ ደግሞ ሊቨርፑሎች የተለያዩ ዋንጫዎችን እንድናሳካ አድርገዋልና እያንዳንዱ ውሳኔያቸው ትክክል እንደነበረ እንግዲህ አሁን ላይ ሆነን መመልከት እንችላለን። ከዚህ በተጨማሪም ደግሞ ስቴዲየሙን ያስፋፉበት መንገድ ራሱ በጣም የሚደነቅ ነው። ምክንያቱም እንግዲህ ኤፍኤስጂዎች ሊቨርፑልን በሚገዙበት ሰዓት 2010 ላይ 45000 ሰው ብቻ ነበረ መያዝ የሚችለው አንፊልድ። ከዛ በኋላ ግን አሁን ላይ 2 ጊዜ አድሰውት 2 ጊዜ ሪቢልድ እያደረጉት እንግዲህ ከ61000 በላይ ህዝብ እንዲይዝ ማድረግ ችሏል። ይህንን ነገር እንግዲህ ለማድረግ ወደ 220 ሚሊዮን ፓውንድ ማውጣት ችሏልና መጀመሪያ ላይ እንግዲህ ኤፍኤስጂዎች ሲመጡ ሐሳቡ የነበረው ሌላ ስቴዲየም እንገባ ወይስ ይሄንኑ ስቴዲየም እናድሰው ወይም ደግሞ ሪቢልድ እናደርገው የሚል ነበርና ሌላ አዲስ ስቴዲየም ከመንገነባ ይልቅ አንዳንድ ቦታዎችን እየጠጋገንን ወይም ደግሞ የተሻለ ነገር እያደረግን እዚሁ በአንፊልድ በዚህ በታሪካዊ ስቴዲየም ላይ እንግዲህ የተለየ ነገር ማምጣት እንችላለን የሚል ሐሳብ መጥቶላቸው እንግዲህ ከዛ በኋላ ከአንድም 2-3 ጊዜ እንግዲህ ለውጦችን በማድረግ ከ61000 በላይ ህዝብ እንዲይዝ አድርጎታል። ከዚህ በኋላም እንግዲህ መሻሻያ ሊደረግለት ይችላል እየተባለ ነው የሚገኘው። ከዛ በተጨማሪም ደግሞ አዲስ የትሬኒንግ ቦታ መስራትም ችሏል። አሁን ላይ እንግዲህ ዋናው ቡድን የሚሰራበት ቦታ አክሳ የሚባለው የትሬኒንግ ቦታ እንግዲህ 50 ሚሊዮን ፓውንድ ነው የወጣበት። ከዚህ በፊት እንግዲህ በሜሉድ ነበር የሚሰሩት። ነገር ግን ሜሉድን መጀመሪያ ላይ ሽጦት ከዛ በኋላ ድጋሚ ገዝተውት ለሴቶቹ ቡድን ማድረግ ችሏል። ለወንዶቹ ደግሞ ለዋናው ቡድን የአክሳ ትሬኒንግ ቦታ መስራት ችሏል። ያም እንግዲህ ቀደም እንደነገርኳችሁ 50 ሚሊዮን ፓውንድ ማውጣት ችሏልና እነዚህ ሁሉ ለውጦች እንግዲህ ለሊቨርፑል የተደረገ ነው። ሊቨርፑል ስኬታማ እንዲሆን ያደረገበት ነው። ከዚህ በተጨማሪም እንግዲህ አስደናቂ የሚባሉ ተጫዋቾችም እንዲመጡ ተደርጓል። በእነዚህ ሁሉ አጠቃላይ እንግዲህ ሊቨርፑሎች ስኬታማ እንዲሆኑ የተደረጉባቸው ሁኔታዎች መፈጠር ችሏል። በዚህ ዙሪያም እንግዲህ ኤፍኤስጂዎች ዛሬ ላይ የሰጡት መግለጫ አለ። ወደ ሊቨርፑል ስንመጣ እንግዲህ በጣም ድንቅ የሚባልን አቀባበልን ተቀበላችሁናል። ደጋፊዎቹ ሁሌም ከጎናችን ነው የነበረው። በዚህም እንግዲህ ድንቅ የሚባል ስኬትን ማሳካት ችለናል። መጀመሪያ እንግዲህ ወደ ሊቨርፑል ስንመጣ ይህን ዓመት እንቆያለን እንደዚህ አይነቶችን ስኬትም እናሳካለን የሚል ሐሳብ አይደለም የነበረ። ነገር ግን ስንመጣ ግን ይህንን ድንቅ ቡድን ግን የተሻለ ቦታ ላይ ማድረግ ግን አላማ አድርገን ነው ወደ ነበረበት በፊት ወደ ተቀመጠበት ዙፋኑ እንዲቀመጥ ለማድረግ ነበር ወደዚህ የመጣ ነው። ያንንም ነገር እያሳካን ነው የምንገኘው። ከዚህ በኋላም እንግዲህ ይሄ ስኬታችን እንደሚቀጥልም ተስፋ እናደርጋለን የሚል ሐሳብን ሰጥቷል። አያይዙም እንግዲህ በስኬቶቹ ዙሪያ ባነሱት ነጥብ ምንድነው ያሉት? በተደጋጋሚ እንግዲህ ለዋንጫ ደርሰን ነበር፣ ለፍጻሜ ደርሰን ነበር። ነገር ግን እንግዲህ አብዛኞቹን ተሸንፈን ሊሆን ይችላል። ነገር ግን ደግሞ ያሸነፍናቸው ሁሉም በጣም ልዩ የሚባሉ ናቸው። በተለይ የመጀመሪያው ዋንጫችንን ስናነሳ 2012 ላይ በኬኒ ዳግሊሽ ስር እየተመራን እንግዲህ የመጀመሪያው የሊግ ካፕ ዋንጫ ማንሳት ችለናል። በጣም ልዩ ዋንጫ ነው የነበረው። ከዛ በኋላ ደግሞ 2018-19 ላይ ያነሳነው የሻምፒየንስ ሊግ ዋንጫ በሪያል ማድሪድ በነበረው ጨዋታ ከቶተናም ጋር በጣም የሚያስደንቅ ነበረ። እንደዚሁም ደግሞ ከ30 ዓመት በኋላ እንግዲህ ሊቨርፑሎች ዋንጫ እንዲያሳኩ ያደረግንበት የ2019-20 ውድድር ዘመን በጣም አስደናቂ ነው የነበረው። እንደዚሁም ደግሞ የ2024 የሊግ ካፕ የፍጻሜ ጨዋታ ቼልሲዎችን በወጣት ቡድኑ ታግዘን ያሸነፍንበት ጨዋታ እንግዲህ በጣም ልዩ ነበረ። ምክንያቱም እንግዲህ በአብዛኛው ወጣት ቡድኑ የተጫወተበት ጨዋታ ነው የነበረውና ስንገዛው ከነበርንበት አሁን ላይ እንግዲህ ምን ያህል ርቀት እንደተጓዘን የሚያመለክተን ነገር ነው የሚል ሐሳብን ሰጥቷልና በጣም አስደናቂ የሚባልን ጊዜን ማሳለፍ ችሏል ኤፍኤስጂዎች። በዛው ልክ ግን አንዳንድ ደግሞ ያጠፏቸው ጥፋቶች አሉ። በተለይ ደግሞ በዋነኝነት እንግዲህ 3 ነገሮች ይጠቀሳሉ። በዚህ 15 ዓመታት እንግዲህ በጣም ትልቅ ጥፋት ተደርጎ ይታዩ። በተለይ ደግሞ በደጋፊዎቹ ዘንድ እንግዲህ
አንደኛው ወደ አውሮፓ ሱፐር ሊግ ለመቀላቀል የተደረገው ጥረት ነው። እንደሚታወቀው እንግዲህ በሰዓቱ በፕሪሚየር ሊግ ውስጥ ካሉ ክለቦች 6 ክለቦች እንደዚሁም ደግሞ እነ ሪያል ማድሪድ፣ ባርሴሎና፣ ጁቬንቱስ እንግዲህ የራሳቸውን ሱፐር ሊግ ለመስራት እንግዲህ ጥረት አድርገው ነበርና ሊቨርፑልም የዛ አንዱ አካል ሆኖ ነበርና በዛም እንግዲህ በደጋፊዎቹ ዘንድ ተቃውሞ ተፈጥሮበታል። መጨረሻ ላይ እንግዲህ ከዚህ ሀሳብ ራሳቸውን ማግለላቸውን ይፋ አድርጓል። ነገር ግን ደግሞ በጣም ቁጣን ያስነሳ ነገር ነው የነበረው። ከዛ በተጨማሪም ደግሞ የመግቢያ ትኬትም ጭማሩ ለማድረግ አስበው ነበር። ወደ 77 ፓውንድ ለማድረግም ታስቦ ነበርና ያንንም ነገር እንደተናገሩ እንግዲህ የሊቨርፑል ደጋፊዎች በተለይ ደግሞ ወደ 10,000 የሚጠጉ ደጋፊዎች እንግዲህ ስቴዲየም ለቆም ሲወጡ መመልከት ይችላል በተቃውሞ ማለት ነው። ከዛ በኋላም እንግዲህ ይህንን ሀሳባቸውንም እንዲቀይሩ አድርጓቸዋል። እንደዚሁም ደግሞ ኮቪድ በመጣ ሰዓት እንግዲህ አንዳንድ የስታፍ አባላትን ለመቀነስ አስበው ነበር ኤፍኤስጂዎች። ያም ቁጣ በማስነሳቱ እንግዲህ ሀሳቦቹ እንዳለ ሊቀየሩ ይችላሉ። እናም እነዚህም ሶስቱ ሀሳባቸውን ማሰባቸው ራሱ በሊቨርፑል ዘንድ እንግዲህ ተቃውሞ እንዲነሳ አድርጎታል። ነገር ግን ደግሞ ወዲያውኑ እነዚህን ሀሳባቸውን ቀይረው ከደጋፊው ጋር ሰላም መፍጠር ችለዋልና በዚህ ዙሪያ በሰጡት አስተያየት ምንድነው ያሉት? እስካሁን ድረስ እንግዲህ በእነዚህ 15 ዓመታት እንግዲህ የተለያዩ ስህተቶችን መስራት ይችላል። በተለይ ደግሞ ከሜዳ ውጪ በነበሩ ነገሮች እንግዲህ ስህተቶችን ፈጥረናል። ለዛም እንግዲህ ይቅርታ እንጠይቃለን። ነገር ግን ደግሞ እነዚህን ስህተቶች ራሱ ስንሰራ ዋናው አላማችን የነበረው ሊቨርፑልን ማገዝ፣ ሊቨርፑልን የተሻለ ቦታ ላይ እንዲደርስ ማድረግ ላይ ነው እንጂ ሌላ ኢንቴንሽን ኖሮን አይደለም የሚለን ሀሳብ ሰጥቷል። እናም እንዳጠቃላይ ለማለት የፈለጉት ምንድነው ወደ አውሮፓ ሱፐር ሊግ ለመቀላቀል ያሰቡት ከዛ እንግዲህ ከፍተኛ ገቢ ይገኝበታል ተብሎ ነው የሚጠበቀውና ያ ከፍተኛ ገቢ ደግሞ ሊቨርፑልን ለማጠናከር እንደሚውል ነው እየተናገሩ የሚገኙት። ምክንያቱም እንግዲህ በዚህ ሰዓት ላይ ማንቸስተር ሲቲን ከተመለከተ ነው እንደዚሁ ኒውካስል ዩናይትድን እንደዚሁም ደግሞ ፒኤስጂን ማንቸስተር ዩናይትድን ከተመለከተን እንግዲህ ከሊቨርፑል የበለጠ ብዙ ገንዘብ ነው ወጪ የሚያደርጉ ለተጫዋቾች ጊዜና ከነሱ ጋር ለመፎካከር ደግሞ ወደ አውሮፓ ሱፐር ሊግ መቀላቀሉ ጥሩ ሀሳብ ነው ብለን ስላሰብን ነው የሚል ነገር ነው የተናገሩት። እንደዚሁም ደግሞ የቲኬት ጭማሮም በተመሳሳይ መልኩ ከሌሎች ክለቦች ጋር ለመፎካከር በዝውውር መስኮቱም እንግዲህ ከሌሎች ክለቦች ከትልልቅ ክለቦች ጋር ተፎካክሮ ተጫዋቾችን ለማምጣት እንግዲህ እንዲረዳቸው በሚል ነው እነዚህ አይነት ነገሮችን ስንሰራ የነበረው የሚል ነውና በጥሩ ሀሳብ ነው እንጂ ለሌላ ነገር አይደለም። ሁሌም ሀሳባችን ሊቨርፑልን የተሻለ ቦታ ላይ ማድረግ ነው የሚል ሀሳብን ሰጥቷል። እዚህ ላይ እንግዲህ ሌላ ተጨማሪ ዛሬ ያወጡት መግለጫ ላይ እንግዲህ በጣም የሚያስደስተው ነገር ቢኖር ምንድነው ከተናገሩት ውስጥ ማለት ነው አሁንም ስራችንን አልጨረስንም። ከዚህ በኋላም ብዙ ነገሮችን ማድረግ እንፈልጋለን። ከዚህ በኋላም ዋንጫዎችን ማሳካት እንፈልጋለን። ሊቨርፑልን የተሻለ ቦታ ላይ ማድረስ እንፈልጋለን የሚል ሀሳብን ሰጥቷልና ሊቨርፑል ከዚህ በኋላ ለሚመጡት አመታት እንግሊዝን ብቻም ሳይሆን አውሮፓ ሙሉ ለሙሉ ለመቆጣጠር የሚያስችለው አቋም ላይ እንዲገኝ እንግዲህ ከፍተኛ ጥረት እናደርጋለን የሚልን ሀሳብን ሰጥቷልና እንደ ባለሀብት ከተመለከትናቸው እንግዲህ በጣም ድንቅ ባለሀብቶች ናቸው። በጣም ጥሩ የመምራት ችሎታ ያላቸው ናቸው። በጣም ጥሩ አላማ ያላቸው ባለሀብቶች ናቸው። በተለይ ደግሞ ከነዚህ የሳውዲ ከበርቴዎችና ሀገር ሆነው ክለቡን ከያዙት ውጪ ያሉትን ባለሀብቶች ስንመለከት ኤፍኤስጂዎች በጣም የሚያስደንቁ ባለሀብቶች ናቸው። በጣም የሚያስደንቅ የአመራር ጥበብ ያላቸው ባለሀብቶች ናቸው። ምክንያቱም እንግዲህ ሊቨርፑልን በጣም ከወረደበት ቦታ አንስተው እንደዚህ ስኬታማ ቦታ ላይ እንዲቀመጥ አድርገውታል። ሊያውም ደግሞ ራሱን እንዲችል አድርጎት በርግጥ እንደ ደጋፊ እንግዲህ አንዳንድ የተበሳጨንባቸው ሁኔታዎች አሉ፣ ያልተስማማንባቸው ሁኔታዎች አሉ። በተለይ ደግሞ በዝውውር ሂደት ላይ ስንመለከተው እንግዲህ ምናልባት እንግዲህ ትንሽ ሂሳብ አውጥተው ቢሆን ኖሮ ትንሽ ክፍያውን ጨምረው ቢሆን ኖሮ በጣም ጥራት ያላቸው ኳሊቲ ያላቸው ተጫዋቾችን ማምጣት የምንችልበት ሁኔታ ነበረ። በተለይ ደግሞ በዋነኝነት የሚጠቀሱት እንግዲህ ቾሚኒንና ቢሊንግሃም ናቸው። እነዚህ ሁለት ተጫዋቾች እንግዲህ ምናልባትም ኤፍኤስጂዎች ሂሳብ ለማውጣት ፈቃደኛ ቢሆኑ ኖሮ እነዚህ ተጫዋቾች በዚህ ሰዓት የሊቨርፑል ተጫዋቾች ሆኖ ሊሆኑ ይችል ነበር። በዛው ልክ ደግሞ ማለት ነው ሳንጠብቅ ደግሞ አምጥተው በጣም ምርጥ ተጫዋቾች የሆኑበትን ደግሞ መመልከት ይችላል። በዋነኝነት የሚጠቀሱት እነ አንዲ ሮበርትሰን እነ ሪያን ግራቨንበርክ እነዚህ ተጫዋቾች እንግዲህ ወደ ሊቨርፑል ሲመጡ ሌሎች ተጫዋቾች ቢመጡ ይሻላል ብለን እንግዲህ ስንቃወማቸው ነበር። ነገር ግን ከመጡ በኋላ ምን አይነት ድንቅ ተጫዋቾች መሆናቸውን እንግዲህ የተመለከትንበት ነውና አንዳንድ ጊዜ ውሳኔያቸው ላይ ትንሽ የተሳሳቱበት ሁኔታ አለ፣ ገንዘብ ለማውጣት የሳሱበት ሁኔታ አለ። ከዛ ውጪ ግን በጣም ብዙ እናደንቅላቸው ኳሊቲዎች አሉና እንደ ሊቨርፑል እንግዲህ ለሊቨርፑል በጣም የሚስማሙ ባለ ሀብቶች ናቸው ብዬ ነው የማስበው። የናንተን ሀሳብ እንዳለ ግን እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እናም በእነዚህ 15 ዓመታት እንግዲህ ከኤፍኤስጂ ጋር በመሆን በጣም ስኬቶችን መመልከት ይችላል። በጣም መጥፎ የሚባሉ ጊዜያቶችን ማሳለፍ ይችላል። በአጠቃላይ ግን በጣም ድንቅ የሚባሉ ባለ ሀብቶች ናቸው። እናም ለሊቨርፑልም ትክክለኛው ባለ ሀብት ናቸው። እናም
ዚስ ሚንስ ሞር የሚለውንም እንግዲህ ሎጎም እነሱ ናቸው ይበልጥ አምጥተውት ከሊቨርፑል ጋር የሚሄድ የሚስማማ ከከተማዋ ጋር የሚሄድ ነገር እንግዲህ ማምጣት ተችሏል። ከዚህ በኋላም እንግዲህ ይህንን ሎጎ ተጠቅመው ዚስ ሚንስ ሞር የሚለውን ነገር እንግዲህ በተግባር የሚያሳዩ ይመስለኛል። ሊቨርፑል እንግዲህ የእንግሊዝን ብቻ ሳይሆን የአውሮፓንም መድረክ እንግዲህ ዶሚኔት አድርጎ ለቀጣይ አመታት እንደሚቆይም ተስፋ አደርጋለሁና ኤፍኤስጂዎች እንግዲህ ለሊቨርፑል ትክክለኛው ባለሀብቶች ናቸው ብዬ አስባለሁ። የእናንተን ሀሳብ እንዳለ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በእነዚህ 15 አመታት ምንድነው በጣም ያስደስታችሁ ነገር፣ እንዴትስ አያችሁት ሂደቱን የሚለው ነገር እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ በቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።